ዛሬው ፕሮግራማችን ደግሞ የኤሌክትሪክ ተሽከርካሪዎች የቻርጀር አጠቃቀም መመሪያዎችን እንመልከት። የሚከተሉትን የቻርጀር ደህንነት ማስጠንቀቂያዎችን በአግባቡ እንወቅ እንጠቀም። አንደኛ፣ ለልጆች የተከለከሉ የኤሌክትሪክ ተሽከርካሪ ቻርጀሮች ከፍተኛ ቮልቴጅ ተጠቃሚና አመንቺ መሳሪያዎች በመሆናቸው ልጆችን ከአካባቢው ያርቁ። የቻርጅ መሳሪያዎችን እንዲነኩ አይፍቀዱ። ሁለተኛ፣ ከሕክምና መሳሪያዎች ጋር ያለው ጥንቃቄ የሕክምና መሳሪያዎች ለሚጠቀሙ ግለሰቦች በኢቪ ቻርጀር አጠቃቀም ወቅት በቻርጀሮች ማግኔቲክ ጨረር ምክንያት በሚፈጠር ጣልቃ ገብነት ምክንያት የተሳሳተ መረጃ በመስጠት ከአገልግሎት ሊያሰናክሉ ስለሚችሉ በቅርብ ርቀት ላይ እንዳይጠቀሙ ወይም ከአካባቢው ይራቁ። ሶስተኛ፣ በቻርጀር አካባቢ የሚጠበቅ ደህንነትን በተመለከተ ከፈሳሾች፣ ከእሳት እና ከሙቀት ምንጮች ያርቁ። በዝናብ ጊዜ መሳሪያዎችን ከዝናብ ውሃ ይከላከሉ፣ ወለሉንም ከውሃ ነፃ ያድርጉ። አራተኛ፣ ቅድመ ቻርጅ ምልከታዎች በቻርጀር ላይ ምንም ጉዳት ለምሳሌ የኬብሎች ፒን ዝገት፣ የተበላሹ መስመሮችን ብቁነት ያረጋግጡ። እርጥበት ካላቸው በደረቅ ጨርቅ ያጽዱ። አምስተኛ፣ ደህንነታቸው የተረጋገጡ መሳሪያዎችን ብቻ ይጠቀሙ። የጥራት ደረጃዎችን የሚያሟሉ የኢቪ ቻርጀር ግብዓቶችን ብቻ ይጠቀሙ። የተበላሹ መሳሪያዎችን በተሽከርካሪው ላይ አይጠቀሙ። ስድስተኛ፣ ቻርጀሮችን በሚጠቀሙበት ወቅት በእርጥብ እጆች አይኑ። በቻርጅ ወቅት በእርጥብ እጆች ባለመንካት ወይም በውሃ ባለው ወለል ላይ ተሽከርካሪን ባለማቆምን እርጥበትን በማስወገድ የኤሌክትሪክ ንዝረትን ወይም አደጋን ያስወግዱ። ሰባተኛ፣ የተበላሹ ቻርጀሮችን በተመለከተ የተሽከርካሪው ሶኬት ወይም የቻርጅ መሳሪያ ከተበላሹ ወዲያውኑ መጠቀም ያቁሙ። ጥንቃቄዎች ቻርጅ ማድረጊያ መሳሪያን በአግባቡ ይያዙ። ነጎድጓድ በቀላቀል ዝናብ ወቅት ቻርጀር አይጠቀሙ። በተጨማሪም የመኪናውን የፊት ኮፈን በቻርጅ ወቅት አይክፈቱ። የድህረ ቻርጅ ጥንቃቄ በእርጥብ እጆች ቻርጀር መሳሪያዎችን ከመንቀል ይቆጠቡ። ከመንዳቶ በፊት ቻርጅ መሳሪያውን ከተሽከርካሪው መነቀሉን ያረጋግጡ። ቻርጅ ለማድረግ በሚፈልጉበት ወቅት አንደኛ፣ ዝቅተኛን የባትሪ ማስጠንቀቂያ ቀዩ ዞን አይጠብቁ። ቀደም ብለው ኃይል ለመሙላት እንደ መጨረሻ ደቂቃ ማንቂያ ይጠቀሙበት። ለበለጠ የባትሪ ጤንነት ቀይ ዞን ከመድረሱ በፊት ኃይል ይሙሉ። ሁለተኛ፣ የቤት ውስጥ ኤሲ ሶኬት ማለትም 220 ኤሲ ቮልትና በ10 አምፒር ከረንት የሆነ ከተሽከርካሪ ጋር የሚሰካውን በግድግዳ ላይ የሚሰካውን ባለ 3 ፒን በሌላኛው ወደ መኪና የሚሰካው ባለ 7 ፒን ብቻ ይጠቀሙ። ማለትም በመደበኛ የቤት ውስጥ ኃይል መጠን በመደበኛ ሶኬትና በመደበኛ የቤት ቆጣሪ ማለት ነው። ቻርጀሮትን ከመጣል፣ ከማቆሸሽ፣ ከእርጥበትና ሙቀት ምንጮች መጋለጥን ይከላከሉ። ቻርጀር ወደ ተሽከርካሪ ከመሰካቱ በፊት የተሽከርካሪ ሞተር ቁልፍ መጥፋት አለበት። ቻርጅ በሚደረግበት ወቅት የተሽከርካሪን ኤሲን ወይም ማቀዝቀዣ መሳሪያ ከማስነሳትና ከመጠቀም ይቆጠቡ። ቻርጅ የሚደረግበት ቦታ ነፋሻማና ቀዘቃዛ የአየር ወቅት ቢሆን ይመረጣል። ለዚህም የማታው ክፍለ ጊዜ ይመረጣል። በቻርጅ ወቅት ሁሉም ተሳፋሪዎች ከመኪና መውጣታቸውን ያረጋግጡ። አውቶ ስቶፕን በተመለከተ ባትሪ ቻርጀርና በተሽከርካሪ ላይ የተገጠሙ ባትሪ ማኔጅመንት ሲስተም ባትሪ መሙላቱን ካረጋገጡ ቻርጅ እንዲቆም ያደርጋል። ሞልቶ የጠፋውን ቻርጀር ከተሽከርካሪያችን ለመንቀል አንደኛ፣ ለዲሲ ወይም ፈጣን ቻርጀር ከሆነ በመጀመሪያ ከቻርጀር ማሽን ያጥፉና በመጨረሻ ከመኪናው በኩል ያለውን ይንቀሉ። ሁለተኛ፣ ለኤሲ ወይም መደበኛ ቻርጀሮች መጀመሪያ ከተሽከርካሪው ያላቁ፣ ከዚያ ከግድግዳው ሶኬት ላይ ይንቀሉ። ለረጅም ጊዜ ተሽከርካሪን የማይጠቀሙ ከሆኑ ወይም ካቆሙ የባትሪ ዕድሜን ለመጠበቅ በየ3 ወሩ ኃይል መሙላት አስፈላጊ ነው። የሙቀት ተጽዕኖን በተመለከተ ከፍተኛ ሙቀት ወይም ዝቅተኛ ሙቀት ወይም በጣም ቀዝቃዛ የአየር ሁኔታ የባትሪ የቻርጅ መሙላት ጊዜን ሊያራዝሙ ወይም ብልሽት ሊያስከትል ይችላል። 3 የቻርጅ ሂደት ችግሮች ምክንያቶችና መፍትሄዎች። አንደኛ፣ ባትሪ መሙላት ምልክት መጀመር አለመቻል። ምክንያቶች ባትሪ ሙሉ ከሆነ፣ ከፍተኛ ሙቀት ከሆነ፣ ኦቨር ዲስቻርጅ ባትሪ፣ የቻርጅ አመልካች ወይም ስክሪን ማሳያ ስህተት ወይም ብልሽት ምክንያቶች ሊሆኑ ይችላሉ። ለነኚህ ምክንያቶች መፍትሄዎች እንመልከት። አንደኛ፣ የተሽከርካሪው ሙቀት ወይም የአካባቢ አየር ሲቀዘቅዝ ቻርጅ ያድርጉ። ሁለተኛ፣ ባትሪው ከተበላሸ ይተኩ ወይም የቢዋይዲ ባለሙያ አገልግሎትን ያግኙ። ለስማርት ባትሪ ቻርጅ ሲስተም አጠቃቀም በተመለከተ በቢዋይዲ ሲጎል እንዴት በፕሮግራም ባትሪያችንን ቻርጅ እንዲያደርግ ማድረግ እንችላለን የሚለውን እንመልከት። በመጀመሪያ ማስነሻችንን ወይም ዳሽቦርድ እናበራለን።
ወደ ኢንፎቴክ ስክሪን ላይ በመግባት ሴቲንግ የሚለውን ወይም ቀጥታ ስማርት ቻርጂንግ የሚለውን እንጫናለን። ከዚያ ቬሂክል ሴቲንግን ወይም ባትሪ ቻርጂንግ ሴቲንግ ወይም ስማርት ቻርጂንግ እንደ ሞዴሎች ሊለያይ ስለሚችል በመቀጠል ስኬጁል ቻርጂንግ የሚያሳይ ስክሪን እናገኛለን። በመቀጠል የምንፈልገው ቻርጅ መነሻ ሰዓት እንመርጣለን ወይም እንሰጣለን። ከዚያም ቻርጅ የሚያበቃበትን ሰዓት እንመርጣለን። ከዚያ የምንፈልገው የቻርጅ መጠን መወሰን ካስፈለገ እንሞላለን። ለምሳሌ እስከ 80% ድረስ ብቻ ማድረግ ይቻላል። በተጨማሪ የቻርጅ ማድረጊያ ቀናትን መርጠን ማቀድ እንችላለን። ለምሳሌ ዕለታዊ፣ ሳምንታዊ ቀናትን ጭምር ጠቅሰን መሙላት እንችላለን። ይህ ሂደት በመኪናው ስክሪን ወይም አፕሊኬሽን አውርደን በሞባይላችን መስራት እንችላለን። ቻርጅ ማቆም ከተሽከርካሪ ለማላቀቅ ወይም ለመንቀል ካሰብን ያለውን ሂደት ደረጃ በደረጃ እንመልከት። በመጀመሪያ ወደ ተሽከርካሪው ገብተን ቁልፉን ካበራን በኋላ ወደ ሴቲንግ ተመልሰን ስቶፕ ቻርጂንግ ወይም አንሎክ የሚለውን በመንካት ካቆምን በኋላ ከተወሰኑ ሴኮንዶች ቆይታ ውስጥ ማላቀቅ ወይም መንቀል ወይም የተሽከርካሪ አፕሊኬሽን ካለዎት ደግሞ ከሞባይል አፕ ላይ ስቶፕ ቻርጅ ወይም አንሎክ የሚለውን በመጫን ካስቆሙ በኋላ መንቀል። ነገር ግን ሁሉም ተሽከርካሪዎች በዚህ መልኩ ብቻ ላይሆን ይችላል። ለምሳሌ ቁልፍን ኦፕን በመንካት ወይም በሩን በመክፈት ማንረጥና ማላቀቅ ይቻላል። በሌሎች ሞዴሎች ደግሞ በቻርጀሩ መስኪያ ቦታ ላይ ማቆሚያ በተን በመንካት ማቆምና መንቀል ይቻላል። ከላይ ያሉትን ሂደቶችን ተከትለን ነገር ግን ቻርጀሩ ካልቅ ወይም ተጣብቆ አድርጎ ከቀረ ከዚህ ቀጥሎ የምናያቸው የተለያዩ የኤሌክትሪክ ተሽከርካሪዎች የቻርጀር ፕለግ ወይም ጉል ተሽከርካሪ ኤሲ ቻርጀሮች ላይ እናተኩራለን። በአጭሩ የቢዋይዲ ሲጎል ለከተማ አገልግሎት የተነደፈችና በዋጋ ተመጣጣኝ የኤሌክትሪክ መኪና ነው። ሁለት የባትሪ አማራጮችን 30.08 ኪሎዋት በሰዓት እና 38.8 ኪሎዋት በሰዓት እስከ 405 ኪሎ ሜትር የሚደርስ ርቀት ፈጣን ባትሪ የሚሞላ ኃይል ያለው ለበጀት ምቹ ከሆኑ ኢቪዎች አንዱ ነው። ይህም ለመካከለኛ ገቢ ላላቸው ደንበኞች ምቹ ያደርገዋል። በቢዋይዲ ሴጉል ተሽከርካሪ በ2.2 ኪሎዋት እና በ6.6 ኪሎዋት ኤሲ ቻርጀሮች የመጠቀም አማራጮች አሉ። ልዩነታቸውን ማወቅ ለተሻለ የሰዓት አጠቃቀምና ሀብት ቁጠባ በተለይም በኢትዮጵያ ውስጥ በጣም ይረዳውታል። በመጀመሪያ 2.2 ኪሎዋት ቻርጀር ምንድን ነው የሚለውን ቀጥሎ እንመልከት። 2.2 ኪሎዋት ቻርጀር እንደ መደበኛ የቢዋይዲ ሴጉል ኤሌክትሪክ ተሽከርካሪ ሆኖ ከተሽከርካሪ ጋር የሚቀርብ ቻርጀር ነው። በማንኛውም 220 ቮልት የቤት ውስጥ ሶኬት ላይ በቀጥታ በማገናኘት መጠቀም ይቻላል። ምንም ተጨማሪ ልዩ የሆነ አዲስ መስመር መዘርጋት አይፈልግም። 38.8 ኪሎዋት ሃወር የሆነውን ባትሪ ሙሉ ለሙሉ ለመሙላት ከ17 እስከ 18 ሰዓታት ይፈጅበታል። የሌሊት ክፍለ ጊዜን በመጠቀም ረጅም ሰዓታትን የሚወስድ ቻርጀር ሲሆን ለተሽከርካሪዎች የባትሪ ጤንነት የሚመረጥ ነው። በየቀኑ ከ20 እስከ 40 ኪሎ ሜትር የሚነዱ ከሆነ ይህ በቂና ተጨማሪ ወጪ የማይጠይቅ ነው። የ2.2 ኪሎዋት ቻርጀር ሁልጊዜ ከመኪናችን ጋር ይዘን መንቀሳቀስና ኤሌክትሪክ ባለባቸው ቦታዎች በኖርማል ሶኬቶች መጠቀም ይቻላል። ቀጥሎ ደግሞ 6.6 ወይም 7 ኪሎዋት ኤሲ ቻርጀር ምንድን ነው የሚለውን እንመልከት። 6.6 ኪሎዋት ቻርጀር ልዩ ትኩረት ተሰጥቶት በአንድ ቦታ ወይም በግድግዳ ላይ መተከል የሚፈልግ ቻርጀር አይነት ነው። እስከ 32 አምፔር ከረንትና 220 ቮልት ኤሲ የሚፈልግ ነው። እስከ 40 አምፔር ለብቻው ብሬከር ማዘጋጀት ይፈልጋል። እንዲሁም ተመጣጣኝ የኤሌክትሪክ ገመድ ምርጫና ዝርጋታና ሌሎች ተጨማሪ ግብአቶች ይፈልጋል። ስለ አሰራሩ ለበለጠ መረጃ በዚህ ዩቲዩብ ቻናል ኢትዮ ኢቪ በሚለው ቻናል ውስጥ ያሉትን ቪዲዮዎች ወደ ኋላ ሄዶ መመልከት ይጠቅማቸዋል። ቪዲዮዎቹን ለማግኘት ሰብስክራይብ በማድረግና የደወል ምልክቱን በመንካት ሊያገኙ ይችላል። 6.6 ወይም 7 ኪሎዋት ኤሲ ቻርጀር በተሻለ ፍጥነት ባትሪያቸውን ቻርጅ ማድረግ ለሚፈልጉ ባለቤቶች የሚመረጥ ቻርጀር አይነት ነው። የቢዋይዲ ሴጉል 38.8 ኪሎዋት ባትሪን በ6 ሰዓታት ውስጥ ባትሪን መሙላት ያስችላል። አንድ ቦታ ላይ ፊክስ ወይም የሚተከል ስለሆነ ይዞ መንቀሳቀስ አይቻልም። ለምሳሌ ከዚህ በታች በተመለከቱ ርቀቶች ላይ ተመስርተው ቻርጀር ይምረጡና ይጠቀሙ። ከ0 እስከ 40 ኪሎ ሜትር የሚያሽከረክሩ ከሆነ 2.2 ኪሎዋት ቻርጀር በቂ ነው። ከ40 እስከ 150 ኪሎ ሜትር ለአብዛኛው ግለሰብ አሽከርካሪ 2.2 ኪሎዋት በቂ ነው። ከ150 በላይ ኪሎ ሜትር ለሚያሽከረክሩ እና የንግድ አገልግሎት ለሚሰሩ አሽከርካሪዎች 6.6 ኪሎዋት ቻርጀር ይመከራል። አነስተኛ ቴክኒክ መመሪያ ለ2.2 ኪሎዋት ቻርጀር የሚያስፈልጉ ኃይል ወይም ፓወር 2.2 ኪሎዋት
ቮልቴጅ 220 ቮልት በአገራችን የሚቀርብ ማለት ነው። አምፒየር ከ10 እስከ 12 አምፒር። ብሬከርን በተመለከተ 16 አምፒር ብሬከር በቂ ነው። የሚዘረጋ የኤሌክትሪክ ገመድ መጠን 2.5 ሚሜ ስኩዌር በቂ ነው። ለ6.6 ኪሎዋት ቻርጀር የሚያስፈልጉ 6.6 እስከ 7 ኪሎዋት ፓወር ወደ ባትሪ ያሳልፋል። በ220 ቮልት ይሰራል። እስከ 30 አምፒየር ከረንት ይፈልጋል። ለብቻው 40 አምፒር ብሬከር ይፈልጋል። የሚዘረጋ የኤሌክትሪክ ገመድ መጠን እስከ 10 ሚሜ ስኩዌር የመዳብ ሽቦ ይፈልጋል። በቀጣይ ክፍል የቢዋይዲ ሰጉል ተሽከርካሪ ቻርጅ ለማድረግ የሚያስፈልጉ ነጥቦች፣ መደረግ ያለባቸው ጥንቃቄዎች፣ በቻርጅ ጊዜ የሚያጋጥሙ ችግሮች መፍትሄዎችና በኮሜንት ቦታ ላይ ቻርጀርን በተመለከተ የሚቀርቡ ነጥቦችን ይዤ ይቀርባሉ።